በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ለገለጠበት ለደብረ ታቦር ዓመታዊ ክብረ በዓልና ለሊቀ መልአኩ ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል እንደዚሁም ለጾመ ፍልሰታ 13ኛ የሱባዔ ቀን በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የቅዱሳን ሁሉ ወዳጆች፣ ዛሬ በዚህ በከበረ በነሐሴ 13 ቀን የሚጸለይ የሊቀ መልአኩ የቅዱስ ሩፋኤልን ድርሳን የአባታችን የአቡነ ዘርዓ ብሩክን ዜና ገድል እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ይህንን የጸሎት መርሃ ግብር ስትከታተሉ ላይክ እና ሼር እያደረጋችሁ ኮሜንት ላይም ሀሳብ አስተያየታችሁን እየጻፋችሁልን ሀሳብ አስተያየት ከሌላችሁም 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ጸንቶ ይኑር። ከበዓሉም ረድኤት በረከትን ያሳትፈን ለዘላለሙ አሜን። ድርሳነ ሩፋኤል ዘወርኃ ነሐሴ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርኃ ነሐሴ የሚነበብ ማዕበላትን በባህር ውስጥ በሚያዛቸው ክረምቱን በጉም እርጥበት በሚገልጥ ከምድር ዳርቻም ደመናትን በሚያሳርግ ምድርንም በውሃ ላይ በዘረጋ በእግዚአብሔር ፍቅር የሊቀ መላእክት የቅዱስ ሩፋኤልን የድርሳኑን ጸሎት ማንበብ እንጀምራለን። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ ርጉም ጠላት ዲያብሎስና ከጨለማ አበጋዞች ሰራዊቱ ከአጋንንት ይጠብቃችሁ ዘንድ የምትሹ አባቶቻችንና ወንድሞቻችን እህቶቻችንም ሆይ ቅዱስ ሩፋኤል ጦቢትንና ልጁን ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራ የተነሳ ሊገልጹት እንጂ ሊሸሽጉት የማይገባ ጥበብና ህቡ ምስጢርንም እንደነገራቸው በዚህ መጽሐፍ ውስጥ ተጽፎ ኔሳም በተባለ በወርሃ ሚያዝያ አስቀድሞ የነገርናችሁን አስተውሉ። ሊቀ መላእክት ቅዱስ ሩፋኤል ከፈጣሪው እግዚአብሔር ኃይል የተነሳ በአሳው ጭስ ሳራ ሁለት ራጉኤልን አስማንዲዎስ ከተባለ ከክፉ ጋኔን የደግ ሰው ጦቢትን ዓይንም በሐሞት አሳ ከፈወሰ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መልአካዊ ግርማውን ገለጸላቸው። በአምልኮተ እግዚአብሔር ጸንተው ይኖሩ ዘንድም የአምላኩን ትእዛዝና መንፈሳዊ ሥርዓትን ያስተምራቸው ጀመር። ዳግመኛ በእርሱ ፈቃድ ወደ እናንተ ተልኬ እነሆ በገሃድ ተገልጫለሁና እግዚአብሔርን ፍሩት። አሁንም ወደ ፈጣሪ እግዚአብሔር አድርጋለሁ። አንተ ጦቢትም እግዚአብሔር በእኔ አድሮ ያደረገልህን ያየኸውንና የሰማኸውን ሁሉ ጻፈው ብሏቸው ይህ ረዳታቸው መልአክ ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያን ከሕመምና ከመከራ ያድናቸው ዘንድ መልአኩን ልኮላቸዋልና ታላቅ ድንቅ የሆነ እግዚአብሔር ሥራውን ሁሉ አደነቁ። ጦቢትም በመጽሐፉ የደስታ ጸሎትንና ታሪኩን ጻፈ። እንደዚህም አለ። ለዘላለም ሕያው መንግሥቱም ዘላለማዊ እግዚአብሔር ይመስገን። እርሱ ይገስጻል ይቅርም ይላል። እርሱ እስከ ጥልቁ ያወርዳል ከጥልቅም ያወጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁ በሰዎች ሁሉ ፊት አመስግኑት፣ እርሱ እግዚአብሔር ጌታችን አባታችንም ነውና። በየጊዜያቱ ስለ ኃጢአታችን ይገስጸናል፣ መልሶም ይራራልናል። በመሃላቸው ከመበተን ከአሕዛብም ሁሉ ለይቶ ሰብስቦናል። በፊቱ ሞገስን እናገኝ ዘንድ በልባችንም በሥራችንም ወደ እርሱ ብንመለስ
ያን ጊዜ ወደ እኛ ይመለሳል፣ ፊቱንም ከእኛ አያርቅም። ከታላላቁ ሊቃነ መላእክት አንዱ መልአኩ ቅዱስ ሩፋኤል ላይ አድሮ እግዚአብሔር ለእኛ ያደረገውን ያያችሁላችሁ ከልባችሁ እመኑበት። የጽድቅን ጌታ አመስግኑት፣ የምስጋና ጌታን ከፍ አድርጉት። እኔም ምርኮኛ የሆንኩ እርሱ አምላክ እግዚአብሔር እንደሚያድነኝ አምናለሁ። በረከሰው አሕዛብ ፊትም ገናናነቱንና ኃይሉን እመሰክራለሁ። ኃጥአን ተመለሱ፣ የጽድቅ ሥራንም ተከተሉ። አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ ይወድ ዘንድ ማን ያውቃል? ሰውነቴም የምስጋና ጌታን ከፍ ታደርገዋለች። በየጊዜው ሁሉ ለጌትነቱ ዘምራለሁ። የምታምኑበት ተስፋ አድርጉት። አንቺስ ቅድስት ሀገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃንን ልጆች ነውና በልጆችሽ ሥራ አይቀስፍሽም። አሁንም ማደሪያው በአንቺ እንዲገለጽ በደስታ የዓለምን ንጉሥ እግዚአብሔርን አመስግኘው። በዚህ ያሉ ምርኮኞች በአንቺ ደስ ይሰኛሉ። ብዙዎች አሕዛብ ለሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና። ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋናን ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ ለዘላለም የሚያምኑብህም የተባረኩ ናቸው። ተሰብስበው ያመሰግኑሃልና በጻድቃን ልጆች ደስ እሰኛለሁ። ዘላለማዊነትህን አውቀው የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰምፔርና የመረቅ ዕንቁ ግንቧና መሠረቷ በሮቿም በንጹሕ ወርቅ እንደ መስተዋት የጠራ አደባባይዋም አትራኮስና ሶፎር በተባሉ በዕንቆች የታነጹና በዓለም ዳርቻዎች ሁሉ ለዘላለም የከበረ ዓለምንም አሳልፎ የሚኖር እግዚአብሔር ይመሰገናልና ታላቅ ንጉሥ እግዚአብሔርን ሰውነቴ ታመሰግነዋለች እያለ ይህንንና ሌላም ብዙ ጸሎትን ጻድቁ ጦቢት ጽፎ ጸለየ። የጦቢት ዓይኖቹ በታወሩ ጊዜም 58 ዓመቱ ነበር። ከ8 ዓመት በኋላም አስቀድመን እንደነገርናችሁ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በልዑል እግዚአብሔር ፈቃድ የጦቢት ዓይኖች ተፈወሱ። ከቀድሞ እጥፍ አድርጎ ምጽዋትን አበዛ። በኪሩቤል ጫንቃ ተቀምጦ የሚገለጽ ሱራፌል ለክህነታቸው፣ ኪሩቤልም በምስጋናቸው የሚገዙለት እርሱ አባታቸው ጌታቸውና ፈጣሪያቸው የሆነ የሚያመሰግኑ የትጉሃን ሊቃነ መላእክትና የሊቀ መላእክት የቅዱስ ሩፋኤል ጌታ እግዚአብሔርን መፍራትን የሚፈጽም ጀመር። እኛንም በሊቀ መላእክት በቅዱስ ሩፋኤል አማላጅነት ስማቸውን በሰማያት ጽፎ የገባላቸውን ቃል ኪዳን ከፈጸመላቸው ከቅዱሳን ሁሉ ጋር ይደምረን በየጊዜውና በየሰዓቱ ሁሉ ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በአማላጅነቱ ከምንታመን ከሁላችን ወዳጆቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኖርና ሊቀ መልአኩ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። እውነትን ስለመሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳሳት ነበር። እንደዚህም አለ፣ የንጉሥ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርኩ ምስክር እግዚአብሔር ነው። በሦስተኛውም ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጾ በእንጨት ሳጥን ውስጥ አድርገው በጣሉኝ ጉድጓድ ውስጥ ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እየላከኝ የተጨነቁትን ከጭንቀታቸው የማድናቸው ሊቀ መላእክት ሩፋኤል ነኝ። አድንህ ዘንድም መጥቻለሁና አትፍራ፣ አትደንግጥ፣ ክፉ ነገርም አያገኝህም። የእግዚአብሔርን ድንቅ ሥራም በላይህ እስከሚገለጽ ድረስ ጽና። እንደዚህ እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤት ያመለከተ። ቁመቱና ጌጡ ባማረ በበትሩ ጥቅሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች።
ስዕሏንም አንቺ ስዕል ንጉሥ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር ላይ በራ ሄደች። ንጉሡና መኳንንቱም አይተዋት ይችን ስዕል ማን አመጣት እያሉ ተደነቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱን መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸውም እጅ ተነሳስተው በአንድነት ተቀመጡ። ይህችውም ስዕል በሊቀ መላእክት ቅዱስ ሩፋኤል የበትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሡ ግን ስምህ ማን ነው? አገርህስ ወዴት ነው? የንጉሥህ ስምስ ማን ነው? አለው። ሊቀ መላእክት ቅዱስ ሩፋኤልም መልሶ ስሜ ድንቅ ነው፣ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳሳት ቴዎፍሎስ ሰጠው ዘንድ ፈጣሪ አዞኝ መጥቻለሁ። ይህንንም ለእርሱ ነግረው ዘንድ ፈጥና አመጡት ዘንድ ላካለው። ንጉሡም ይህንን በሰማ ጊዜ ያመጡት ዘንድ የወታደሮችን አለቃ አዘዘ። ከወታደሮችም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ ሞትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዛ ኖርኩት። እነሆ ከጣልኩትም 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠቻችን ስዕል አንቺ ስዕል ኃይሉ በገነነ እውነተኛ በሆነ በጌታዬ በኢየሱስ ክርስቶስ ስም ተነስተሽ ጉድጓድ ውስጥ ወደ ጣሉት ወደ ሊቀ ጳጳሳት ቴዎፍሎስ ሂጂና ተነስ እንሂድ በኋላ። ያቺ ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤል እንዳዘዛትም ሊቀ ጳጳሳት ቴዎፍሎስን በሰው አንደበት አነጋገረችው። ስዕሏ በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓዱ ወጣ። ስዕሏ እየመራችውም ወደ አደባባዩ መጣ። ንጉሡና የወታደሮቹም አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሡን ስለምን እግዚአብሔር የማይወደውን አስበህ ከእነ ሕይወቱ ወደ ጉድጓድ ጣልከው? ነገር ግን እውነትን በማስተማሩና በመምከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመልከት። እስከዚህ ድረስም በሰላምና በጤና ጠብቄ ያደረስኩት እኔ ነኝ። ጎዳናህም እንደ ቀደሙት አባቶች እንደ ሕጋቸው ይሁን አለው። ይህንንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋና በሁላቸው ቅዱሳኑ ላይ ድንቅ ሥራዎችን ለሚገልጽ ለቅዱስ ሩፋኤል አምላክ እግዚአብሔር ይሁን ዛሬም ዘወትርም ለዘላለሙ አሜን። በሊቀ መልአኩ በቅዱስ ሩፋኤል በበዓሉ መታሰቢያ ቀን የሚጸለይ የመልክ ምስጋናው ይህ ነው። መልክዓ ሩፋኤል ሰላም ለተፈጥሮትከ ሩፋኤል ሆይ በሌሊተ እሑድ ለተከናወነው ስነ ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪህም ሰላም እላለሁ። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወልድን ማኅፀን ሁሉ እንድትፈታ ስልጣን ተሰጥቶሃል። ሰላም ለዝክረ ስምከ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈሳዊና ቅዱሳዊ አእምሮ ደግመህ ደጋግመህ አሳድርብኝ። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሰላም ለስዕርተ ርእስከ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ለስዕርተ ርእስህ ሰላም እላለሁ። ለስነ መልክ ርዕስ ሆኖ ለተፈጠረ ራስህም ሰላም እላለሁ። ሩፋኤል ሆይ
የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ፍጹም ብርሃን ይሰጠዋል። ሰላም ለገጽከ ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ገጽታ ሰላም እላለሁ። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ለቀራንብትህም ሰላም እላለሁ። ሩፋኤል ሆይ የነፍሴን ጠላት በረድኤትህ ታሰነካክለው ዘንድ በጥፋትም ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብኝ። ሰላም ለአዕይንቲከ ሩፋኤል ሆይ አስደሳች ለሆኑ ዓይኖችህ ሰላም እላለሁ። ልመናን ለሚሰሙ የችግረኛን ጥሪ ለሚቀበሉ ጆሮችህም ሰላም እላለሁ። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው የኃጢአቴን እሾህ አቃጥለህ አጥፋልኝ፣ አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትከ ሩፋኤል ሆይ ብራቸው እሳተ ነበልባል ለሆኑ ጉንጮቼ ሰላም እላለሁ። የይቅርታ ሽቱ መዓዛ መሳክው ለሆኑ አፍንጫዎችህም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሰላም ለከናፍሪከ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴ ምስጢር በማድነቅ ለሚያመሰግን አፍህም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ለአገልጋዬ ሁልጊዜ መግበኝ። ሰላም ለአስናኒከ ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መላእካዊ ጥርሶችህ ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትህም ሰላም እላለሁ። ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጄ በአንተ ኃይል በጣጥሼ ጥለው ዘንድ ኃይልን አሳድርብኝ። ሰላም ለቃልከ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነውም እስትንፋስህ ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖቼ በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሰላም ለጉርኤከ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ሩፋኤል ሆይ ከትጉሃን መላእክት ወገን አንዱ አንተ እንደመሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሻዎች ሰላም እላለሁ። አምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፉ ክንፎችህም ሰላም እላለሁ። ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግብኝ። በፍቅርህም የተጠመርኩ ነኝና ሰፊ የአእምሮ እውቀትን አሳድርብኝ። ሰላም ለዘባንከ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እላለሁ። የጥበብ መገኛ ለሚሆን እንግዳህም ሰላም እላለሁ።
ሩፋኤል ሆይ የረዳትነትህን ሰይፍ ታጥቀህ የታዳጊነትህን ጋሻ መክተህ ጠላቴ ዲያብሎስን ትበቀልልኝ ዘንድ በፍጹም ልመና ለምንሃለሁ። ሰላም ለሕፅንከ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብተ ረድኤትህም ተሳታፊ አድርገኝ። ሰላም ለመዛርኢከ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማ ሰላም እላለሁ። ለጸቡ ተባባሪ በሆነ ላልተለየ ወርችህም ሰላም እላለሁ። ሩፋኤል ሆይ አንተ ድልን የተጎናጸፍ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድህ ሰላም እላለሁ። በከንቱ ለማይዘረጋው መዳፍህም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህ። ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላት ዲያብሎስን ድል በምነሳበት ገንዘብ ሁልጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሰላም ለአጻብዒከ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እላለሁ። ለመፈወሱ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። ሩፋኤል ሆይ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች ዓይኖቼን ዳሱልኝ። ሰላም ለገባዋቲከ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህ ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እላለሁ። ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜህ ልጅ ለኖህ የማያይህን መጉደል ታማኝቷ ርግብ እንዳበሰረችው አንተም የይቅርታን የምህረትን ምስራች አብስረኝ። ሰላም ለልብከ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እላለሁ። ሥጋዊ ደማዊ ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ። ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህና ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለትም ከዛ በፊት ግን ለቀሲሱ ተገልጸህለታልና። ሰላም ለንዋየ ውስጥከ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እላለሁ። ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት ሩፋኤል ሆይ ዙፋን ፊት ክብር እንዳገኝ የኔም የምስጋናዬ የጸሎቴ ዜና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቁከ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እላለሁ። በአንድነት ግብር ለሚታዩ ማቋያጾችህ ሰላም እላለሁ። ሩፋኤል ሆይ በረከትህ ልቦናችንን ያተገዋልና እስራኤል ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችንን ትባርክልንና አንድነታችንንም ታጸና ዘንድ ፈጥነህ ወደኛ ና። ሰላም ለአብራኪከ ሩፋኤል ሆይ
ለስግደት ለአስተብርኮ ለተፈጠሩ ጉልበቶቼ ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እላለሁ። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢሰ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ግብርህን አሳየኝ። ሰላም ለሰኮናከ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም እላለሁ። ዳግመኛም ለእግርህ ጫማ ሰላም እላለሁ። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንደዚሁ እኔን አገልጋይህን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ሰላም ለአጻብዒከ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን እንኳን ሳለይ ሰላም እላለሁ። ሩፋኤል ሆይ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልክ ሰላም እላለሁ። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችህን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዲያብሎስ አበጋዞች ጸብን በጀመሩ ጊዜ በፊቴ ወድቀው ይቅሩ። ሩፋኤል ሆይ የልቦናዬን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትን አስከትለ ወደ እኔ ና። ሩፋኤል ሆይ ለሁሉም ምሕረትን የምትለምን አንተ ነህ። በወሊድ ጊዜ ሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሞት ያስነሳል። ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋና የጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህንን የምስጋና እጅ መንሻ አቤቱ ተቀበለኝ። ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው እጅ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅህ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሁላችንን ሰውረን ለዘላለሙ አሜን። በወርሃ ነሐሴ የሚጸለይ የጻድቁ አባታችን የአቡነ ዘርዓ ብሩክ የተጋድሎ ዜናው ይህ ነው። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ዳግመኛ እግዚአብሔር ለወዳጁ ለብፁዕ ቅዱስ ለአባታችን ዘርዓ ብሩክ ቃል ኪዳን ሰጠው። እንደዚህም አለው። ከልብስህ ከጥፍርህ ከራስ ፀጉርህ ከጺምህም ወስዶ በእጁ የያዘው በክንዱም እንደ ማዕተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ አለው። በከበረች በብፁዕ አባታችን በአቡነ ዘርዓ ብሩክ እጅ ክቡር ቆብንና ቅዱስ አስኬማን ሥጋ ማርያም የሚባል ንጹሕ የደረት ልብስን ከቆዳ የተሠራ ቅንዓትን የተቀበለ ከዘላለማዊ እሳት ይድናል። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ። ይህንን ድንቅ ተአምር እግዚአብሔር ለወዳጁ ለብፁዕ ቅዱስ አባታችን ለአቡነ ዘርዓ ብሩክ አደረገ።
አባታችንም በአድማስ ላይ ለመቆም ጀመረ። በእስትንፋሱ ነፍስ እንድትከብር ነገረው። ለእኛም እንደዚሁ እግዚአብሔር ያድርግልን። ራሳችንን ዝቅ በማድረግ መታሰቢያውን ለምናደርግ ቅዱስ ስሙን በምስጋና ለምንጠራ በሚያነጻ በሚያድን ጸሎቱ ለምንመካ ከራሱ ጸጋና ባለሟልነትን በእውነት ይስጠን ለዘላለሙ አሜን። ወንድሞቼ ሆይ ከሚያከብርና ከሚያደኸይ እግዚአብሔር ዘንድ እንቀርብ ዘንድ የወንጌል አገልጋይ የአባታችን ዘርአ ብሩክ የተአምራቱን ምስጢር ለእኛ ይገልጽልን ዘንድ በቃልና በመዝሙር እናመስግነው። በገድልና በድካም ከፍ ከፍ ያለ ስሙ ዘርአ ብሩክ ለተባለ ለዚያ ጻድቅ ፀሐይ የታዘዘለት ለስልጣኑም ተገዛ። እንዳሰቡና እንደወደዱ በእጃቸው ድንቅ ድንቅ ተአምራትን ያደርጉ ዘንድ ለሐዋርያት እንደተሰጣቸው ከሰማይ ወርዳ የተሰጠችው የጸጋውን ምስጢር ይገልጥለት ዘንድ ያ ጻድቅ አባታችን ታስሮ ባለበት ቤት በመስኮቱ በቤቱ ግድግዳ ውስጥ ፀሐይ ገብቶ 5 ዓመት ሙሉ ያሞቀው ነበር። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልተደረገ ይህንን ምስጢርና ይህንን ድንቅ ተአምር ከሰው ወገን ለይቶ እግዚአብሔር ከመረጠው ከዚያ ጻድቅ አባታችን በቀር ከሰው ወገን ያወቀው የለም። በእርሱና በቅዱሳን መላእክት ፊት ይህንን ያህል ክብርና ሞገስን ሰጠው። ስም አጠራሩና ዝናው ከፍ ከፍ ያለ ያ ጻድቅ እግዚአብሔር ሰው በውስጡ ሳለ በቤቱ ግድግዳ ገብቶ ያሞቀው ዘንድ ፀሐይን እንዳዘዘለት ፀሐይም ለፈጣሪው ቃል እንደታዘዘ እንደዚሁም የፀሐይ ብርሃን የሚገባበት ሳይኖር 5 ዓመት ሙሉ እንዳሞቀው እግዚአብሔር በቸርነቱ ያደረገለትን ነገር ነገረን። እኛም ልጆቹ ይህንን ነገር ከእርሱ አንደበት ሰምተን የዚህ ነገር ዜናና ተአምር በአራቱ ማዕዘን ዓለም እንዲሰማና በክብር ባለቤት ስም በከበረች በመላእክት ፈጣሪ በዕፀ መስቀል በተባረከች ቤተ ክርስቲያን ውስጥ ካህናት እየተሰበሰቡ በዓመት በዓመትና በወር በወር እንዲያነቡት በመጽሐፍ ጻፍነው። የጸሎቱ በረከት ይደረግልን ከእኛም ጋር ጸንቶ ይኑር ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ይደርብንና ብፁዕ ቅዱስ አባታችን አቡነ ዘርአ ብሩክ ያደረገው ተአምር ይህ ነው። ስሟ ፋሲካዊት በምትባል ሴትየው ቤት እግዚአብሔር ዳግመኛ ታላላቅ ተአምራት አደረገ። ያችም መልካም ሴት ሁልጊዜ መታሰቢያውን ታደርግ ነበር። እርሱንም ከመውደዷ የተነሳ ተገዛችለት፣ ለቃሉም ታዘዘችለት። በአንድ ወር ለመታሰቢያው የሚሆን የማህበሯ ተራ በደረሰ ጊዜ ትደክም ጀመር። ብዙ ቀን ስትጥር ስትግርም ሰይጣን ቀንቶባት የመታሰቢያውን የወይን ጠጅ አጠፋባት። ይህ ሁሉ የደረሰብኝ ስለ ኃጢአቴና ስለ በደሌ ነው ብላ ብዙ ለቅሶን አለቀሰች። እግዚአብሔርም የለቅሶዋን ጽናትና ሐዘን አይቶ በሰይጣን ቅናት የጠፋባት ያንን ወይን ጠጅ የቃናን ውሃ ለውጦ የጣመ እንዳደረገው የእርሷንም ለወጠው፣ ፈጽሞም ጣፈጠ። በዚያ በጻድቁ አባቷ ጸሎት ያ የወይን ጠጅ ተለውጦ እንደጣፈጠ ያቺ ሴት አይታ እግዚአብሔርን አመሰገነችው። እናቱ ድንግል ማርያምንም አመሰገነቻት። በጸሎቱና በአማላጅነቱ ተአምራትን መንክራትን ያደረገላት ቅዱስና ብፁዕ የሚሆን አባታችን ዘርአ ብሩክንም እጅግ ወደደችው። የጣፈጠው ያ የወይን ጠጅም በክቡር አባት ዘሚካኤል በዓል ቀን ዳግመኛ አለቀባት። የነበሩ ብዙ ማህበርተኞችም እጅግ አዘኑ። የወይን ጠጅ ትበደርላቸው ዘንድ በየሀገሩ ዞረች። የምትሰጣቸው የወይን ጠጅ ባጣች ጊዜ ከዚያ ከሚጣፍጠው የወይን ጠጅ የቀረ የተረፈ አንድ ማድጋ ቅራሪ ያመጣችላቸው። በቀዱትም ጊዜ አተላ ሆነ። ያቺ ሴትም እጅግ አዘነች። ማህበርተኞችም ሁሉ እንደ እርሷ አዘኑ። ዳግመኛ ቢቀዱት በመጨረሻው ንጹሕና ጣፋጭ ሆነ።
እንደ ጣዕምም አውቃ እጅግ ተደነቀች። ማኅበርተኞቿም እንደርሷ አደነቁ። ይህ ሁሉ ተአምር የተደረገው በጻድቁ አባቷ በአባታችን ዘርዓ ብሩክ ጸሎት ልመና ነው። ያለ ጊዜው የደም መፍሰስ በመጣባት ጊዜ በአባቷ በአቡነ ዘርዓ ብሩክ ጸሎትና ልመና ዳግመኛ እግዚአብሔር አዳናት። በዚያ በሽታ 8 ቀን ታማ ነበር። ከመምጣቱም አስቀድሞ ታውቆ ነበር። ያ በሽታ ሳይመጣ በቅዱሳኑ ቃል ተነግሮ ነበር። ያችም ሴት ይህንን ነገር ሰምታ ለወላጆቿና ለወንድሞቿ እንደዚሁም ለእህቶቿ ነገረቻቸው። ነፍሷንና ሥጋዋንም አማጸነቻቸው ከዚያ በሽታ ያድናት ዘንድ። በዚህ በጻድቁ አባቷ በአቡነ ዘርዓ ብሩክ ጸሎትና በምልጃው ተማጸነች። እነርሱም ሰምተው ማዳን ወደሚችለው አባቷ ነፍስንና ሥጋዋን አደራ ሰጥቷት። እግዚአብሔርም የሃይማኖቷን ጽናት አይቶ ከዚያ በሽታ አዳናት። ጤነኛም ሆነች። ለመውለድ ሳትታመምና ሳትጨነቅ እንደ ልማዷ በጊዜው ወለደች። በእነዚያ ምዕመናን ሰዎች አገር የሚደረገው ተአምራትና መንክራት ብዙ ነው። እግዚአብሔርም ይህንን ድንቅ ተአምራት ለወዳጁ ብፁዕና ቅዱስ ለአባታችን ለአቡነ ዘርዓ ብሩክ አደረገ። መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ በቃል ኪዳኑም ለምንማጸን እንደ እርሱ ተአምራትን ያደርግልን ለዘላለሙ አሜን። በወርኃ ነሐሴ በ13ኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚች ቀን ክብር ይግባውና የጌታችን የኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚች ቀን መድኃኒታችን ሦስቱን ደቀ መዛሙርቶቹን ጴጥሮስን፣ ያዕቆብና ዮሐንስን ይዞ ወደ ደብረ ታቦር ተራራ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከሚያዩት ድረስ በዚህ ከቆሙት መካከል ሞትን የማይቀምሱ አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንደዚህ አለው፣ አቤቱ በዚህ ትኖር ዘንድ ትወዳለህን? 3 ሰቀላዎችን አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንስራ አለ። በዚህም ቃል የደካማነትና የትህትና ምልክት አለበት። ደካማነት የተባለ ጴጥሮስ ጌታችን ከሰማይ የወረደበትን ሥራውን ትቶ በተራራ ላይ ይኖር ዘንድና ራሱን የሚሰውርበትን ቤት ይሰራለት ዘንድ የተናገረው ነው። ትህትና ያልነውም ጴጥሮስ ለራሱ ለባልንጀሮቹ ለሐዋርያት ቤትን ይሰራ ዘንድ ስላላሰበ ነው። ራሱንና ባልንጀሮቹ ሐዋርያትን እንደ ባሪያዎች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያ ጊዜ ፍጹማን አልሆኑም ነበርና። እንደዚህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያን የማይሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረዳቸው። የጌታችንን ጌትነቱን የሚገልጽ በሐዋርያትም ልቦና እምነትን የሚያጸና እንደዚህ የሚል ቃል ከደመና ውስጥ መጣ። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱንም ስሙት። ሙሴና ኤልያስም ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱ መምጣት የተናገሩትን ትንቢታቸውንም በቸርነቱ አረጋገጠ። ወደ ተራራ ላይ በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋህድን በእውነት ሰው መሆን በዚያ ጊዜ ተረዱ።
ያን ጊዜ የጌትነቱ ክብር ተገልጧልና ሐዋርያትን ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱም በቀር ማንም የሙሴን መቃብር የሚያውቅ የለም። ካሳረገው ከእርሱ በቀር ማንም ኤልያስ ያለበትን የሚያውቅ የለምና በሰማይና በምድር ስልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያን አምሳል ሆነች፣ ከብሉይና ከሐዲስ በውስጧ ሰብስባለችና። የአብንም ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታንም ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁ አብ ምስክር ሆነ። ወዲያውኑም ሙሴ ወደ መቃብሩ፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻው ከጌታችን በቀር ማንንም አላገኙም። ከባህሪያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት አስተማሩ። እንግዲህ እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴት አላት? አምላክ ካልሆነስ ለመንግስቱ ፍጻሜ የለም እንዴት አላት? ሰው ካልሆነ በበረት እንዴት አስተኙት? አምላክስ ካልሆነ መላእክት ከሰማይ ወርደው እግዚአብሔር በሰማያት ምስጋና በምድርም ሰላም ለሰውም ግዕዛኑ ሊሰጠው እያሉ እንዴት አመሰገኑ? ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አካላዊ ቃል እግዚአብሔር እርሱ ያለመለወጥ ያለመለየት አንድ አካል አንድ ባህሪ በመሆን ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱም ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ህላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። በዚህችም ቀን ቅድስት ዖፍራ በሰማዕትነት ሞተች። የሙሴም ልደቱ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ተጋዳይ አባ ጋልዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳ ሆኖ ሳለ ከመነኮሰም ጀምሮ እስከ ሸመገለ ድረስ ከበዓቱ ቅጥር ውጭ አልወጣም። ከማህበር ጸሎት ጊዜ በቀር ከመነኮሳቱ ማንም አያየው። ሰይጣናትም ተጋድሎውን ባዩ ጊዜ መነኮሳትን ተመስለው ወደ እርሱ በመንፈቀ ሌሊት ገብተው እንደዚህ አሉት፣ እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድህ ወደ አንተ መጣን። ለእርሱም ቃላቸው እውነት መስሎት ልብስና ሲሳይ ወደማይገኝበት ጠፍ ወደሆነ ተራራ እስካደረሱት ድረስ አብሯቸው ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት ባማተበ ጊዜ ተበተኑ። በሚመለስም ጊዜ በወዲያም በወዲህም መንገድ አጣ። የክብር ባለቤት ወደሆነ ወደ ጌታችን ጸለየ። ከዚህ በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ሥራው ጠየቁት። በእርሱ ላይ የደረሰውን ሁሉ በነገራቸው ጊዜ ከእነርሱ ጋር ወሰዱት። በፀሐይ የበሰለ ዓሣ እየተመገበ ከእነርሱ ጋር 1 ዓመት ሙሉ ኖረ። ያመነኮሰው መምህሩ አባ ይስሐቅም ወሬውን ባጣ ጊዜ ፊቱን ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋልዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበር ካለው፣ እርሱም ከመጀመሪያ እስከ መጨረሻ ነገረው። ከዚህም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱም በክብር ቀበሩት። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን።
አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላካችን ምስጋና ይሁን። የሊቀ መልአኩ የቅዱስ ሩፋኤል ምልጃውና ጸሎቱ ጥበቃውም አይለየን። የቅዱሳን የጻድቃን የሰማዕታት በረከት አይለየን። በዓሉም የበረከትና የድኅነት ይሁንልን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።